ብዙዎቻችን ያሰብነው ያለነው ሩታ ደስታን ወዳ ወይም ደግሞ ከደስታ ጋር ህይወቱን ለመቀጠል እያሰበች ነው እየመሰለን ያለው አብዛኞቻችን በሚባል ልክ ማለት ነው። ነገር ግን ደግሞ ይሄ የማይሆን ነገር ነው። ባለፈው ሁላችንም እንዳየ ነው ደስታ ቤት ገዝቶ ነበር። ከዛን ደግሞ ይህንን ቤት በአንቺ በስምሽ አዞርልሻለሁኝ እንዲሁም ደግሞ የቀረውን ፕሮሰስ ደግሞ አንቺ በምትፈልጊውና እንዲሁም ደግሞ ለአንቺ ደስ በሚለሽ ሁኔታ እንጨርሰዋለን ብያለሁኝ እያላት ነበር። ያም ደግሞ ብዙዎቻችን አይ እንዴ ይሄ ነገር እንዴት ነው ብሎ ጥያቄ ፈጥሮብናል። በነገራችን ላይ ለምን አንድ ወንድ ልጅ እዚህ ጋር አግቢታ እንዲሁም ደግሞ ልጅ የወለደችን ሴት እንዲሁም ደግሞ ባል ያላትን ሴት በዚህ ልክ ይሆናል ብለን አናምንም ሲጀመር ማለት ነው። ያ ይሁንም ችግር የለው ያን ያደረጋ ከዛን ደግሞ ማታ እንዳያችሁት መኪና ሳፕራይዝ አድርጓታል ለሩታ ማለት ነው። ይሄም ማለት ሩታ ደስታን እንደማትፈልገውና እንዲሁም ደግሞ እንደማትወደው ጭምር ነው እያየነበት ያለ ነው። አንዳንዶቻችሁ ደስታ ትለያለ፣ ደስታ እንዲነህ፣ ደስታ እንዲነህ በቃ ያኔ ብዙ ነገር እያላችሁ ነው ያላችሁት ማለት ነው። እኔ ብዙ ጊዜ ነግራችኋለሁኝ። ለምንድን ነው ያኔ ከመሬት ተነስተን የሆነ ለማሽቃባጥ የሆነ ደግሞ ለማስመሰል የምንሞክረው ነገር ነው። ይሄንንም ደግሞ መኪናውንም ቢገዛ ሩታን ደስተኛ ሊያደርጋትና እንዲሁም ደግሞ ይሄ የገዛው መኪና ደስተኛ ሊያደርጋት ልትሆንበት አልቻለችም። ይሄንንም የእያንዳንዱን ቪዲዮ በትክክል አይታችሁ ከሆነ በስተመጨረሻው ምን ተፈጠረ? በመጀመሪያ አዎ ሁላችሁም ምናልባት መጀመሪያው አይታችሁ ከሆነ ያኔ በጣም ደስተኛ እንደሆነች አስመስላ እንዲሁም ደግሞ ያኔ እንትን ብላ ነበር። አስለን ሲጀመሩ እንዱ ሲታዩ በራሱ የሚመጣጠኑ ሰዎች አይደለም። ያኔ የምሬን የሆነ ደስታ እኔ ብቻ ነኝ እናንተም ጭምር እንደሆነ አላቅም። የሆነ ጅላጅል አድርጌ ነው ማየው እኔ ዝም ብዬ ሳየው ማለት ነው። የምሬን ከዚህ በፊት ብዙ ጊዜ ብያችኋለሁኝ። እንዴ አሁን ከአሜሪካ መጣ ምድሩሽን እየተባለው እኔ ከአዲስ አበባ ራሱ አስለን ሲጀመር አዲስ አበባ ውስጥ ተወልዶ ያደጋ ራሱ አይመስለኝም። ሁኔታው ዝም ብለን እንትን ስንለው ማለት ነው። ያም ሆነ በስተመጨረሻው የደስታን ልብ ሰብራ ነው ያለችው ማለት ነው እንትና ሩታ። ከዛን ምን ቢል ጥሩ ይሄንን ቁልፍ እኔ እኮ አልፈልግም፣ ይሄ እየበዛብኝ ነው ያለው። ስለዚህ ብዙ ነገር አውርተናል። አንተም ከኔ ጎን እንድትቆምና እኔም ደግሞ ከአንተ ጎን እንዲቆም ብዙ ነገር አውርተናል። ነገር ግን ደግሞ ያ ነገር እንዳለ ሆኖም ይሄንን ቁልፍ ደግሞ አንተ ጋር ማቀመጥ አለብህ። እኔ ያው እንደምታውቀው ለራሴ መኪና አለኝ። ስለዚህ ይሄንን ደግሞ ድጋሚ አልፈልገውም። አንተ ጋር ይሁን እያለች ቁልፉን ወደ ተደረገችው ወደ ደስታ ማለሰችው ማለት ነው። ከዛም በኋላ ደስታ እንዳያችሁት ፊቱ ላይ ተቀየረ። ያኒ እኔ የገዛሁልሽ ለኔ ቦታ ባይኖረሽና እንዲሁም ደግሞ ለኔ በታስቢ ነው ይሄንን እየመለሽብኝ እንጂ እንደዛ በሊሆና ተቀበይኝ ነበር። ለምን አትቀበይኝ? እኔ እኮ አንቺ ቢለሽኝ ሳይሆን እኔ ማድረግ ስላለብኝና እንዲሁም ደግሞ የማድረግ አቂሙ ስላለኝ ነው ያደረኩት እንጂ አቂሙ ባይኖረኝና እንዲሁም ደግሞ ማድረጉን ባልፈልገው ኖሮ ይሄንን ነገር አላደርገውም ነበር። ግን አንቺን እየታዘብኩሽ ነው ያለሁት እያላት ነበር። አሁንም ደግሞ አበባውን ስታሸተው ማለት ነው። ከዛን ምን እያላት ነበር? አንዳንድ እናንተ ንቁ ማለት ነው። የምሬንን እጅል አትሆኑ ንቁ። አንዳንድ ልጆች ማለት ነው ወይ እኔ አንዳንዴ ምንድነው የሚፈጥርብኝ የሆነ ጥያቄ የሚፈጥርብኝ ነገር አለ። በነገራችን ላይ ለምን ብትሉ የሆነ መግቢያውን ብቻ ነው አይታችሁ የሆነ ነገር የምትሉት ወይስ ደሞስ እንዴት ነው ጥያቄ የሚፈጥርብኝ ነገር? ስለዚህ አሁን ምን ሊላችሁ ነው? የሩታ ምርጫ አብርሽና አብርሽ ብቻና ብቻ ነው በቃ። ያኔ መሄድ ባለፈው እኮ ራሷ ተናግራለች። መሄድ ያለብኝን ጥግ ሄጄም ቢሆን ከዚህም በፊት ብዙ ጊዜ ተናግሬ ያለሁኝ በየትኛውም አይነት ነገር ውስጥ ገብቼ አሸንፎ መውጣት እንጂ ተሸንፎ መውጣት አልወደም። ስለዚህ መሄድ ያለብኝን ጥግ ሄጄ እንዲሁም ደግሞ መክፈል ያለብኝን ዋጋ ከፍዬም ቢሆን እንኳን አብርሽን መልሼ ወደ ቤት አገባዋለሁኝ። በቃ የፈለኩትም ነገር አድርጌ እሺ። አሁን እዚህ ጋር ምን ሊላችሁ ነው? አንዳንድ ልጆች አላችሁ እንዴ ዝም ብላችሁ በቃ ሄዳችሁ በቃ መጽሐፍ ያኔ ኮሜንት መኮመት ኮሜንት ሱስ እንዳለባችሁ እኔ አላቅም። በነገራችን ላይ ምንድነው እያላችሁ ያለው? አብርሽን ቦርጫም ይሄ እንዲ ነው
አስተክረለ አንዳንድ ደግሞ የምሬ አንዳንድ ኮሜንት በነገራችን ላይ እኔ ብዙ ኮሜንት መኮመት አልወደውም። አስለን ብዙ ጊዜ አልኮሜንትም ሲጀመር ማለት ነው። ግን አያለሁኝ እንዴ ይሄ እንዲ ነው። ሰው በውፍረቱ አይደለም የሚለካው። ሰው በውፍረቱ አይደለም የሚል አስራ ሲጀመር ሩታ ከአብርሽ ይመጣጠናሉ። ያኔ ሩታ ትንሽ እንትን ብትለው ማለት ነው። ነገር ግን ደግሞ ከደስታ አስለን 0-0 ናቸው። ምንም እንትን የሚመጣጠኑም ነገር አይደለም። ሲጀመርም ደግሞ ደስታ ላይ የምታሳየው ያኔ ምንድነው የሚባለው ዝም ብላ እንጂ እያስመሰለች ነው እንጂ ሩታ ደስታ ላይ እውነት ከደስታ ስትሆን ጥሩ ስሜት ወይም ደግሞ ጥሩ እንትን ተሰምተው አይደለም ያለችው። ስለዚህ እናንተ አንዳንዴ የሰውን ፊቱን አይታችሁ ለመረዳት ሞክሩ። እንዴ ምን እየተካሄደ እንደሆነ እንዴ ህዝቡ ራሱ ምን ሆኖ ነው? እኔ አንዳንዴ ጥያቄ የሚፈጥርብኝ ነገር ቆይ እንዴ እናንተ ትክክለኛ ፈገግታና እንዲሁም ደግሞ ያኔ ለማስመሰል ፈገግታ አታቆም ሊበል። አሁን ሩታ እዚህ ጋር ወደ ደስታ ስትሄድ ፈገግ የምትለው ነገር እያስመሰለች እንጂ እውነት ሩታን ማለት እውነት ደስታን ወዳ ፈገግታዋ ተመልሶ አይደለም። ብዙ ልጆች አሉ ያኒ እኛ የምንፈልገው ሩታ ደስተኛ ሆና ማያት ብቻና ብቻ ነው፣ ሌላው ሌላ ነው፣ ሌላው ትርፍ ነው የምትሉም አላችሁ። የእውነት ፈገግታውና እንዲሁም ደግሞ እያስመሰሉ ፈገግታ በሁለቱም አንድ ናቸው። እንድናንተ ጋር ያለው አሁን ሩታ እዚህ ጋር የምሬንን ደስታ ምንም ደስታ ሰጥቶ አይደለም ፈገግ እያለች ያለችው ማለት ነው። የሩታ ምርጫ ሲጀመር ማን ነው? አብርሽና አብርሽ ብቻ ነው። ያኒ የሩታ ደስታ የሩታ ፈገግታ ያለው አብርሽ ጋር ነው። ብዙዎቻችሁ አታውቁም እንዴ? አሁን ደግሞ ምን ሊላችሁ ነው? እውነት ደስታን ከእውነት ከወደደችውና እንዲሁም ደግሞ እውነት አብርሽን ከልቧ ተጣላችው ነገር ቢሆን እንዴ መኪና አምጥቶ ሰርፕራይዝ አድርጓት እንዴትስ ቁልፉን ደግሞ እንዴት አድርጋችሁ እናንተ ለእናንተ የተባለውን ነገር እንዴት አድርጋችሁ ነው ቁልፉን የምትመልሱት? ሲጀመር እኔ ይሄ እንትና ማለት ነው ደስታ የምሬንን እኔ እኩል ሚዛን ሆኑና እንዲሁም ደግሞ ቪዲዮን በትክክል አዳምጡና ሐሳባችሁ አስተያየታችሁ ሳታጋሩ ምን ሳታስመስሉ ሐሳባችሁንና እንዲሁም ደግሞ አስተያየታችሁን እንትን በሉ ነው የሚለው። ብዙ ጊዜ ምናልባት ካያችሁኝ ማለት ነው። አሁን ደግሞ እዚህ ጋር ደስታ ይሄ ሲጀመር እኔ ይሄ መኪናው ራሱ ተከራይቶ ወይም ደግሞ የሆነ ነገር አድርጎ አምጥቶት ነው ይመስለኛል እንጂ እውነት ገዝቶ አይደለም። በነገራችን ላይ አይመስለኝም ሲጀመር እኔ ዝም ብዬ ሳስበው ማለት ነው። ሁኔታውንም ስታዩት የሆነ አነጋገሩንም ስታዩት በቃ ያኔ ልክ እንዴት ነው ነገሩ ግን እናንተ ግን ምንም አይሰማችሁም? ያኔ አሁን የሚታዩት ነገር አው ትክክል ነው ወይም ደግሞ አው መኪና ገዝቶ ነው ያኔ እንደዛ ነው እንደሚሰማችሁ ያለው። ደግሞ እሱ ይሁን ችግር የለውም ይግዛውም ይከራዩም እና እኛን የሚያገባን ነገር የለም። ግን የሩታ ፈገግታ አስጠይብ እንዴ ፈገግታ መስሎ ነው እየታያችሁ ያላችሁትስ ወይስ ደሞስ እንዴት ነው ነገሩ? ለዛ ነው አንዳንዴ እኛ ዝም ብለን ያኒ የሆነ ነገር እንትን ከማለታችን በፊት ይሄ ነገር እንዴት ነው ምን እየተካሄደ ነው ደሞስ አንድ ሰው ፈገግ ሲል ፈገግታው ደግሞ እንዴት ነው ትክክለኛው ከበፊቱ የነበረው ነው ወይስ ደግሞ አሁን እያስመሰለ ነው? ያኒ ይሄንን አገናዝበን ብናይ ተገቢ ነው ብዬ አስባለሁኝ። በነገራችን ላይ እኔ አልኩኝ ማለት እናንተ ትሉታላችሁ ማለት አይደለም። ብዙ ጊዜ እንደዛ ይላችኋለሁኝ። እናንተ አላችሁት ማለት እኔ የሚለው ነገር የለም። እናንተም እንደተረዳችሁት እኔም ደግሞ እንደተረዳሁኝ ምናልባት ብዙ ጊዜ ሐሳባችን እናንተ የምታስቡት እኔ ጋር ያ ሐሳብ ላይኖር ይችላል። እኔ ማስበው ደግሞ እናንተ ጋር ያ ሐሳብ ላይኖር ይችላል። ግን ይሄ ችግሩ ምንድነው መሰላችሁ? ያኔ ቪዲዮ አያያታችን ምንድነው ቪዲዮ አረዳዳችን ያኔ በተለየው ስለሆነ ነው። ግን ልባችሁ ሰጥታችሁ የሆነ ነገር ዝም ብላችሁ በቃ ከልባችሁ ብታዩት ኖሮ እንደዛ ድንግርግር አይላችሁም። እንደዛም ደግሞ ጥያቄ አይፈጥርባችሁም ብዬ ነው ማስበው። ለማንኛውም ሁላችሁን አመሰግናለሁኝ። ለዚህ ቤት አዲስ ሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁኝ። ባይ ባይ።